አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ እንደምታዩኝ ያው ዱቄት ተነክሬ ያለሁኝ ማለት ነው። እንግዲህ ኢትዮጵያ መታችሁ ወፍጮ አናስፈጭም አትልም። እንደምታዩት ያው ወፍጮ እስኪ ትዝታ ያለባችሁ በዛውም ድሮ ያው ለቤተሰብ ታስፈጩ ነበር ወይም ቤተሰብ ጋር ተከትላችሁ ትመጡ ነበረ ወፍጮ ቤትና ብቻ ዱቄቱ አሁን ላይ አበያ ምናምን ለብሰን ከሆነ በጣም ነው እንትን የሚለን ይቦላልና በጣም ነው ልብሳችን ልውስ የሚለው። ይሄ ጥቁሩ አበያ ምንም አይችልም። ያው ብቻ በውሃ መልቀቁ ነውና ይታጠባል፣ ችግር የለውም። በውሃ ብቻ ራሱ ብታጥቡት ይጸዳል እና ውሃ ለሚያጸዳው ነገር ጣጣ የለውም እንጂ አንድ ጊዜ ንክር ብላችሁ ስትመጡ እንዲሁም ስታልፉ በሰዎች መሃል ምናምን ቤታችሁ እስከምትገቡ ድረስ አቤት እናንተ ከታች እስከ ላይ ተነካክራችሁ ብቻ ያው እንግዲህ እንደዚህ ነው የኢትዮጵያ ኑሮ። ያ ካልተፈጨ አይበላም አይደል የሚባለው። በምን የሚፈጭ ምንም አማራጭ የለም። የሚገርማችሁ ነገር እህሉን ማበጃጀት ምናምን እንደዚህ ወፍጮ ቤት መጥቷል ያን ጤፉም ይነፈሳል ይነፋል ምናምን እህሉም ይሸኮሾካል ይነፈሳል። እዛው ወፍጮ ቤት ገብሱ ይፈተጋል። ሁሉን ነገር ታዘጋጃላችሁ እንደፈለጋችሁ ነው። ባቄላ ይከካል። መቁላት ብቻ ነው እናንተ እና ብዙ ነገር ሀታ የሚደልዝ ራሱ መጥቷልና ብዙ ወፍጮ እንትን እያለ ነው። አሁን በወፍጮ ብዙ ነገር እየተጠቀምን ነው። ግን እንደዚህ ማራገፉ እና ማስፈጨቱ እሱ ምንም አልቀረም አሁንም እና ያው ግዴታ መታችሁ አራግፋችሁ ታስፈጫላችሁ። ይሄ ያለ ነገር ነው እና እስኪ እንደኔ ወፍጮ የምትጠሉ፣ እኔ ድሮም ጫጫታ ስለማልወድ ያው ሰው በዛ ያለበት ቦታ መሄድ አልወድም እና በቃ ጫጫታ ውስጥ መግባት ስለማልፈልግ በቃ እኔ እንጃ ወፍጮ ቤት መሄድ አልወድም። ያው ግን አሁን እናቴን ለማሳረፍ ስለምል እሄዳለሁኝ። እሷ ያው ሄዳም እንደዚህ ከምትለፋ የሆነ እንትን ከምትሄድ ምናምን እኔ ሁሉ ነገር ብሰራ ደስ ይለኛል እና ለዛ እሄዳለሁ ወፍጮ ቤት። ምንም ይሁን ምንም በርበሬም ይሁን ሽሮም ይሁን እንደዚህ ዱቄትም ቢሆን ሂጅ አስፈጫለሁ እላቸዋለሁኝ። እና እንደዚህ ማራገፉ ጥቁሩ ልብስ በጣም ነው የሚይዘው፣ በጣም ያስጠላል። አልሐምዱሊላህ። ይሄ ግን ኢትዮጵያ ላይ ቢቀየር ደስ ይላል። የሚገርማችሁ ሌላ ቦታ ያው ወደ ደሴ ምናምን አካባቢዎች ላይ እንደዚህ ዱቄቱን ፈጭተው ነው የሚሰጧችሁ እነሱ ብለዋል። ያው እኔ አላቅም፣ አልሄድኩም። መርሳም ሙርጌሳም ሌላ ቦታም እንደዚህ ይፈጫል። እኛ ሄደን ነው የምናስፈጨው ማለት ነው። ግን ወደ ከደሴና እኔ እንጃ ደሴ ነው ያሉኝ። እኔ ከዛ በኋላ እንደዚህ ወደ እዚህ ካላላ ምናምን የሚባሉት ወግዴ ምናምን አካባቢ ያሉ ልጆች ያስፈጩ እነሱ፣ ወይም ደግሞ ተፈጭቶ ዱቄቱን ይቀበሉ። ማውቀው ነገር የለኝም። ግን ደሴ ላይ ዱቄቱን ነው የምትገዙት ብለውኛል። ተበጃጅቶ ጤፍን ከፈለጋችሁ እህልም ከፈለጋችሁ አበጃጅተው እነሱ አዘጋጅተው ዱቄቱን ተወስዳላችሁ። ብሩን ከፍላችሁ እናንተ መሄድ ብቻ ነው። እንደዚህ ነው ብለውኛል። ጥሩ ይመስለኛል በእርግጥ ያው ከዱቄቱ ያሳርፋል። ግን አላሁ አለም የሚፈጨውን ነገር የሚዘጋጀውን ነገር ማየት አለባችሁ። የምትበሉት ነገር እስከሆነ ድረስ እንዲህ ታማኝ በጣም የምታውቋቸው ካልሆኑ በስተቀር አላቅም። እና እኛ ጋር እንደዚህ ነው እላቸዋለሁ። ከላይ እንግዲህ እዚህ አልጋው አለ አይደለ? ላይ ተሰቅላችሁ ያው እስከሚያልቅ ድረስ ተጠብቁና እንደዚህ ከላይ ከቋቱ ትጨምራላችሁ። ከዛ ደግሞ ታች ወርዳችሁ ታራግፋላችሁ። ብቻ አልሐምዱሊላህ። እና ኢትዮጵያ ሌላው ሁሉ ነገር ደስ ይላል። ግን ትንሽ ወፍጮ ማስፈጨቱ ላይ በተለይ በርበሬ ሲሆን ሽሮ ሲሆን እንደዚህ በጣም እየከነከናችሁ ነው እንትን የምትሉት እና ብቻ በጣም ከባድ ነው። ብዙ ጊዜ ወፍጮ ማስፈጨት በጣም ነው የምንጠላው ምናምን። ኢትዮጵያ መጥተን የሚያስጠላን ነገር ወፍጮ ማስፈጨት ምናምን የምትሉ ልጆች ነበራችሁ ኮሜንት ላይ እና ያው ብቻ አልሐምዱሊላህ ምንም ማለት አይደለም። ደግሞ ይሄ ልብሱ ይታጠባል። ጥቁሩ አንድ ጊዜ ካጠባችሁ ፏር ነው ማለት ነው፣ ጥቁር ስለሆነ እና ችግር የለውም። ማስፈጨትም ሁሉም ባህላችን ነው። እንጀራ ስለሆነ የምንጠቀመው እኛ ኢትዮጵያኖች
ያው እኔ ጫጫታውን ነው የምጠላው እንጂ እንደዚህ መቆሸሹን ምናምኑን አይደለም በብዛት ማለት ነው። ያው ግን ወፍጮ ቤት ስትሄዱ ታውቃላችሁ፣ በጣም ጫጫታ ይበዛል፣ እንደዚህ ጋጋታ ይበዛል። የወፍጮ ድምጽ ራሱ ብቻ በጣም ይረብሻል። ያው እኔ ብዙም እንትን ስለማልል ስለሚያመኝ ለዛ ነው እንጂ ዱቄቱ እንደዚህ ብታራግፉትም አይለቅም። ያው ስታጥቡት ነው የሚለቀው። ስታጥቡት ግን በአንድ ጊዜ ነው የሚለቅላችሁ። እና በባጃጅ ደግሞ ከሆነ የምትመጡት እዛው ወፍጮ ቤት ውስጥ ባጃጁ ይገባል። ከዛ እናንተ አስፈጭታችሁ በባጃጅ ወደ ቤታችሁ ትመጣላችሁ ማለት ነው። እና ይሄንን ይመስላል እንግዲህ የኢትዮጵያ ወፍጮ ቤት ኑሮ። እንግዲህ ስትመጡ የምታደርጉትን ነገር አንድ በአንድ ነው እያሳየኋችሁ ያለሁት እስከዛሬም በምሰራቸው ቪዲዮዎች። አሁንም እንደዛው ነው። ይሄን ይመስላል የወፍጮ ቤት። በቀሎ ማስፈጫችሁ፣ ስንዴም ማስፈጫችሁ፣ ገብስም ማስፈጫችሁ ያው ግዴታ ወፍጮ ቤት ነው የምትሄዱት። በእጅ የሚሰራ በማሽን እንደዚህ የሚፈጭ ቤታችሁ የምትፈጩት ነገር አይደለም እና ግዴታ መሄዳችሁ ግዴታ ነውና ይሄንን ይመስላላችኋለሁኝ ውዶችዬ፣ የዛሬ የወፍጮ ቤት ውሎዬ ማለት ነው። እና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ አላህ ሰላማችሁን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።